ሰላም ለእናንተ ይሁን ተመልካቾቻችን፣ እንዴት ከረማችሁ? ይህ በአብያተ ክርስቲያናት ዙሪያ የሚፈጠሩ ችግሮችንም ሆኖ የወቅታዊ ጉዳዮችን በማንሳት የሚመለከታቸውን አካል እየጠራን ምላሽ እንዲያገኙ እያደረግን ይኸው ዘልቀናል። እንግዲህ ዛሬም ደግሞ በዚህ ሳምንት አንኳር ከሆኑ ጉዳዮች መካከል በመሰረተ ክርስቶስ ቤተክርስቲያን ዙሪያ የተነሱ አንዳንድ ጉዳዮችን ይዘን ወደ እናንተ መጥተናል። እንግዲህ የመሰረተ ክርስቶስ ቤተክርስቲያን በዚህ ሳምንት ሁለት መግለጫዎችን አወጣለች። የመጀመሪያው እንግዲህ አባላቶችን በተለይ 3 በተጨማሪ ደግሞ አንድ ገና የምናረጋግጠው አራተኛ ሊሆን ይችላል ብለን የምናስበው 4 መግለጫዎችን ወይም ደግሞ 4 ግለሰቦችን ከአባልነት አግዳለች። ይህንን በተመለከተ የመሰረተ ክርስቶስ ቤተክርስቲያን አባላት ዘንድ ጥያቄ አስነስቷል። ይህን ጥያቄ ይዘን ምላሽ እንዲሰጡን የመሰረተ ክርስቶስ ፕሬዚዳንት የሆኑትን ፓስተር ደሳለኝ አበበን ለመጠየቅ እዚህ ቢሮአቸው ድረስ ተገኝተናል። ፓስተር ደሳለኝ ፈቃደኛ ሆነው ምላሽ ሊሰጡን ስለፈቀዱ እናመሰግናለን። ፓስተር ደሳለኝ በጣም ነው የምናመሰግነው ቢሮ ድረስ እንደገና ስለፈቀዱልን። ደንበኛ ሆነን እንደዚህ ነው መሆን ያለበት። እንግዲህ ምላሽ ሲዘገይ አንዳንድ ጊዜ ውሸትም ቢወራ እውነት ይሆናል። ስለዚህ ብዙ ጊዜ የአብያተ ክርስቲያን መሪዎች አንዳንድ ነገር ሲወራ የራሱ ጉዳይ በራሱ ጊዜ ይጠፋል እየተባለ እንዲራገብ ይሆናልና የእርስዎን እንግዲህ ፈጣን ምላሽ ስላገኘን በዚህ አጋጣሚ ሌሎች መሪዎችም ምሳሌ ሊሆን ይችላል ብለን እናስባለንና ወደ ጉዳያችን ስንገባ እንግዲህ በዚህ ሳምንት እንግዲህ አራተኛውን 3ቱ ያው ይታወቃ ይፋ እንትን ብላችሁታል። ዶክተር ስዩም አንቶኒዮስ፣ ወንድም ሰለሞን ገብረ ማርያም እንደገና ደግሞ ወንድም አሰፋ ደሜ የተባሉ ሰዎችን ከአባልነት አግዳቸዋል። በተጨማሪም ደግሞ አንድ ደብዳቤ ደርሶን ነበር። ይህም ወንጌላዊ አዳነ ደቻሳን በሚመለከት ጥር 21 ቀን በጻፋችሁት ደብዳቤ እንደዚሁ እግድ እንደወጣባቸው ያሳያልና ይሄ እግዱ መንስኤው እንግዲህ በጣም ብዙ ወደዚህ ከመምጣታችን በፊት የመሰረተ ክርስቶስ ቤተክርስቲያን አባላት አገልጋዮችን ለማነጋገር ሞክረን ነበረ። እንደዚሁም ደግሞ ዶክተር ስዩም አንቶኒዮስን በስልክ አግኝቻቸው ነበርና በእግዱ ላይ ያላቸውን አስተያየት እንዲሰጡን ጠይቄያቸው ነበር። እኛ በራሳችን መንገድ እንሄዳለን፣ እናንተ የምትፈልጉትን ጠይቁ ብለውናል። እንግዲህ ጥያቄ ቢሰጡን ኖሮ ጥያቄም ዘን ወደ እናንተ እንመጣ ነበር። እንግዲህ ወደፊት እነሱ የሚያነሱት ጥያቄ ካለ በራሳቸው መንገድ ወይ ምናልባት የሚስተናገዱ ይሆናል። ለማንኛውም እግዱ ምንድነው? ይሄ እኮ ቤተክርስቲያኒቷን አስደነገጠ ጉዳይ ነውና እዚህ ደረጃስ የሚያደርስ ነገር ነበር ወይ የሚል ጥያቄዎች መጥቷል። በዛም አመሰግናለሁ ስለመጣችሁ። እንግዲህ ይሄ በመሰረተ ሀሳብ ደረጃ በቤተ ክርስቲያኒቱ አስተዳደር መሪዎች ጉባኤ እየተወሰነ ነው። ሲወሰን ግን ይህንን ጉዳይ እንዴት አድርገን ነው ወደ ምዕመናን የምናስተላልፈው የሚል ብዙ ንግግሮች ነበሩ። ንግግሮቹ የነበሩት አሁን በቴሌግራም ግሩፕ ላይ ብናደርግ የግለሰቦች ስም ስለሆነ ቤተክርስቲያን የግለሰቦቹ ስም በአደባባይ እንዲነገር ሳይሆን በቤተክርስቲያን አሰራር ለአባል ቤተ እምነት በአባላት እንዲታወቅ ስለሆነ ይህንን ነገር በሃርድ ኮፒ ለእያንዳንዱ አጥቢያ ወይም ክልል እና ከዛ ወደ አጥቢያዎች ድረስ በአንድ ሳይድ በቴሌግራም ግሩፕ በማህበራዊ ሚዲያም በተለያዩ ሚዲያም ይሄ ወረቀት መውጣት የለበትም፣ የቤተክርስቲያን አሰራር ስለሆነ ለሚዲያ ፍጆታ መዋል የለበትም ተብሎ ማስጠንቀቂያ ተጽፎ በቴሌግራም ተላለፈ ማለት ነው። እንግዲህ ይሄ ሲተላለፍ ምናልባት ይቅርታ ልጠይቅና ወደ ሂደቱ እንመጣለን። ግን ከዛ ቀድሞ አሁን ዋናው የሚነሳው ጥያቄ ወደዛ ልመጣለን። አግባብ ነው ወይ? ይሄ ዋና ቢሮ ነው። ዋና ቢሮ አባላትን የማገድ ወደዛ መጣለሁ። እሺ፣ ይሄንን እኔ እናንተ ዛሬ በሚዲያ ለመነጋገር ያበቃው ነገር ይሄ የተላለፈው መልእክት በቴሌግራም ኖሮ ከዛ በዘለል ደግሞ አንዱ ለሌላው በመቀባበል ቤተክርስቲያን በጻፈችው በተወሰነበት ዓላማና መንገድ ሳይሆን ከመንገዱ ወጥቶ በሌላ መንገድ ተነገረ እንጂ ይሄንን በሚዲያ መናገር የለብንም። ቤተክርስቲያን አሰራር ነው ይሄ። አንዳችን ሌላችንን ለመጉዳት አይደለም፣ አሰራር መጠበቅ ስላለበት ነው ይሄንን ያደረግነው ብለን ነው የወሰንነው። በዚህ ማስጠንቀቂያ ነው ወደ ክልሎች የተላከው። ስለዚህ አሁን በዚህ ሚዲያ ለመናገር ያበቃን ከመንገድ ወጥቶ
ከትራኩ ወጥቶ በሌላ መንገድ በመነገሩ ነው ለማለት ነው መጀመሪያ። ሁለተኛ ሁለት ጥያቄ ነው ያነሳኸው። ይሄ እዚህ ጉዳይ ምንድን ነው? ሁለተኛው ደግሞ ዋናው ቢሮስ በአጥቢያ ደረጃ ያሉትን አባላት እርምጃ መውሰድ ይችላል ወይ የሚል ነው። መጀመሪያ ከጉዳዩ ለመነሳት በዝርዝር የተጻፈ 5 ገጽ ያለው ደብዳቤ እናንተ ቢሮም ደርሰዋል። በሌሎች ሚዲያዎችም በኋላ ወደ ጉዳዩ ተመልሰን ስናይ አሁን በጣም እየናኘ ያለው ቤተክርስቲያን ወይም የመሰረተ ክርስቶስ ቤተክርስቲያን ግብረ ሰዶማዊነትን ስለተቃወሙ አገደቻቸው ወይም ሰረዘቻቸው በሚል ነው እየተነገረ ያለው። ያ በአንድም ቦታ ላይ አልተጠቀሰም። ዓላማውም ይሄ አይደለም፣ ለዚህም አይደለም። ወደሱ እንመጣለን። አሁን ጉዳዮቹ ላይ እንመጣለን። የመጀመሪያው አነጋጋሪና በጣም ሰዎች አጽንኦት ሰጥተው እየጠየቁ ያሉት ምንድነው? ምንም አይነት ጉዳይ ይሁን እነዚህ አባላት የፈጸሙት የስነ ምግባርም ይሁን የማንኛውም ጥፋት እርምጃ መውሰድ የሚችለው አጥቢያ ቤተክርስቲያን እንጂ ሄድ ኦፊስ ጥያቄውን ማቅረብ ካለበት ለአጥቢያ አቅርቦ አጥቢያዋ እርምጃ የመውሰድ ያለመውሰድ መብት አላት። ለምን እዛ ደረጃ ሄዶ በሄድ ኦፊስ ታገዱ የሚለው ነውና ግን ከዛ ጋር ያይዘው የወንጌላዊ አዳነም እሱንም አወጣችኋል እናንተ? እሺ አንድ ላይ መጣላለሁ። እንግዲህ መልሱ አዎ ነው። ዋና ቢሮ ይችላል ነው። እንዴት የሚችላል የሚለው ጥሩ ነው። እንግዲህ ይሄ ውስጥ ደንባችን ውስጥ አለ። እሱም በንባብ ማሰማት ይችላል። አንድ ጉዳይ ከአጥቢያ ስኮፕ ውጪ ከአጥቢያ ድንበር ውጪ ከክልል ድንበር ውጪ የሚወጣ ከሆነ ዋናው ቢሮ አግባብ ያለው ዋናው ቢሮ ሲባል እኔና ከኔ ጋር ያሉ ሰዎች አይደሉም። በሀገር አቀፍ ደረጃ የሚመራው ቦርድ ማለት ነው፣ ወይም ማዕመጉ እንላለን። ይሄ ማዕመጉ ውሳኔ ወስኖ ያሳውቃል። ለአጥቢያዎችም ለክልሎችም ያሳውቃል። ይሄ ብቻ አይደለም። በክልሎች መካከል ችግር ቢፈጠር ክልሎችን ወይ አዋህዶ ወይ ከፍሎ ወይ ደግሞ ሌላ ተወካይ በጊዜያዊ በሞግዚትነት እንተዳደረው አድርጎ ጠቅላላ ጉባኤ ያዋቀረውን በራሱ ውሳኔ ወስኖ ለጠቅላላ ጉባኤ ሪፖርት ያደርጋል የሚላል። ስለዚህ ይሄ ይቻላል፣ ልክ ነው። ከህግና ከደንብ አንጻር ስሜትን መናገር ይቻላል። እንደዚህ ቢሆን ኖሮ ጥሩ ነው ማለት ይቻላል። ግን ደንባችን እንደሱ አይልም። ደንባችን ከሚለው ማዕመጉ ኢንች ያክል አልወጣም። በደንቡ መሰረት ለምሳሌ አሁን የተነገረው ነገር ወይም ተመለሱ፣ ተዉ፣ ይሄ ነገር በቤት ውስጥ እናድርግ፣ እናንተ የምትቃወሙት ግብረ ሰዶማዊነትን ነው፣ ቤተክርስቲያንም እናንተ ከመጀመራችሁም በፊት ትቃወም ነበር፣ አሁንም እየተቃወም ነው የተባሉና ግር የተባሉ ነገሮችን ምንም እንኳን የኛ ኮንቪክሽንም ቢሆን ለጋራ ደህንነት ሲባል የማይሆነውን አይሆንም የሚሆነውን ይሆናል ብለን ክሊር አድርገናል ሲባሉ አሻፈረን አሉ። ከዛም አልፎ ደግሞ ሽምግልና ተላከ። ሽምግልና ማሻፈረን አይሆንም፣ አንነጋገርም፣ እነዚህ ሰዎች የሚባረሩ ሰዎች ናቸው፣ እነዚህ ሰዎች እንዲህና እንደዚያ ናቸው፣ ከነሱ ጋር ቁጭ ብለን አናወራም አሉ። በግልም ሞከርን፣ በቡድን ሞከርን፣ አልተቻለም። ይሄ ደግሞ ከቤተክርስቲያን አሰራር አንጻር አሁን የተወሰኑን እርምጃ የሚያስወስድ ነው። ማን ነው የሚወስደው የሚለው በአጥቢያም ይወሰዳል፣ በክልልም ይወሰዳል፣ በቀጠናም ይወሰዳል። ስኮፑ ግን ከአንድ ክልል ከአንድ ሰፈር የሚወጣ ከሆነ ግን የሀገር አቀፉ ማዕመጉ ወስዶ ለክልሎችም ለአጥቢያዎችም ያሳውቃል። ለምንድን ነው ይሄ የሆነው? ሚዲያ ስለሆነ ሚዲያ እንኳንስ ከአጥቢያ ድንበር ውጭ ከኢትዮጵያም ድንበር ውጭ ነው። አውሮፓ ይደርሳል፣ አሜሪካ ይደርሳል፣ ሌላ ቦታም ይደርሳል እንጂ አሁን ስለተቃውሞ ቢሆን ኖሮ ለምሳሌ አንዳንዶቹ ትናንትና አይደለም የጀመሩት። የቤተክርስቲያናችን አባል ናቸው፣ ደግፈናቸው፣ በርቱ ብለናቸው መቃወማቸውን ሳንቃወም ደግፈናቸው ነው ሲቃወሙ የኖሩት። እንዴት ግብረ ሰዶማዊነትን መቃወም ያስነቅፋል? ማለት የኔ ተቃውሞና የሌላ ተቃውሞ ምንድን ነው የሚለየው? ምንም የሚለየው ነገር የለም። ስለዚህ እውነት በግብረ ሰዶማዊነት ቢሆን ኖሮ ዛሬ ሳይሆን የዛሬ 15 ዓመት የዛሬ 20 ዓመት ግብረ ሰዶማዊነት በውሉ እስካሁን እንዳሁኑ ወሬ ሆኖ የቡና መጠጫ ሳይሆን በፊት ሲቃወሙ የነበሩ ሰዎች ናቸው አንዳንዶቹ። ያኔ ቤተክርስቲያኒቷ መገሰጽ ትችል ነበር። ስለዚህ አብሮ የሚሄድ ጉዳይ አይደለም ማለት ነው። የሌላውንም ወንጌላዊ ያልከውንም ወንድም ጠቅሰሃል። በነገራችን ላይ
እሱም በዚህ መንገድ ግብረ ሰዶማዊነትን ስለተቃወምኩ ነው የሚል ሲነገር ሰምቻለሁ። በነገራችን ላይ ወንጌላዊ አዳነ ዲቻሳም ጋር ደውዬ ነበርና እኔ በግል የደረሰኝ ምንም የለም፣ እቅድም የለም፣ አጥቢያም የደረሰ እቅድ የለም። ግን በክልል ደረጃ እግዱ እንደደረሰ ነግረውኛል ብለው የክልሉ ቢሮ ደብዳቤውን ልከውልኝ አይቼዋለሁ። ደብዳቤው ከዓመት በፊት በጻፈው እና ይቅርታ በጠየቀበት ይቅርታም የጠየቅኩት ደግሞ ነገሩ ተሳስቷል ብዬ ሳይሆን እንደው እነሱን ካስቀየማቸው ይቅርታ ልጠይቅ ብዬ ነው በሚል ብሏል። እና ይሄንን እንመለስበታለን። እንደው ከእንትኑ ከዋናው ርዕስ እንዳንወጣ አሁን አጣርተን እንሂድ ብዬ ነው። አሁን እንደሚሉኝ ዋናው ቢሮ እየወረደ በአጥቢያ ያሉ ሰዎችን ማገድ ይችላል ከተባለ እየወረደ አይደለም፣ እሱ መስተካከል አለበት። እየወረደ ሳይሆን ግልጽ እናድርገው። አሁን እነዚህ ሰዎች የአጥቢያ ሰዎች ቢጠየቁ አሁን ያሉኝ ምንድነው ከዛ አጥቢያ የወጡ እነዚህ ሰዎች እያገለግሉናል፣ የስነ ምግባር ችግር የለባቸውም፣ በጣም ጥሩ የምንወዳቸው የምናከብራቸው ሰዎች ናቸው። ዋናው ቢሮ መጥቶ ሲያግዳቸው ግን ከፍቶናል የሚልም ጥያቄ ደርሶኛልና ይህንን እንዴት ነው ማስታረቅ የሚቻለው? እንግዲህ አንዱ መሰረተ ክርስቶስ መሆንና አለመሆን ነው ምርጫው። መሰረተ ክርስቶስ ደንብ አላት፣ ስርዓት አላት። ስርዓቱ ምንድን ነው የሚለው ነው ጥያቄ። እስቲ ንገሩንስ ምንድን ነው የሚለው? ስርዓቱ የሚለው ደንቡ የሚለውን አውጥተን ማንበብ እንችላለን። እንደው ብናነብ ደስ ይለኛል። እሺ አሁን እዚህ የለም ላስመጣ። እንግዲህ በአጠቃላይ ደንብ እና መጽሐፍ ቅዱስ ሰዎች ሲያነጻጽሩ ሰማለሁ። መጽሐፍ ቅዱስ ለሁላችንም የተሰጠ መለኮታዊ መልእክት ያለበት የእግዚአብሔር ሕግ ነው፣ የእግዚአብሔር ስርዓት ነው። መተዳደሪያ ደንብ፣ ውስጥ ደንብ፣ አሰራር ደግሞ እንደ ማህበር አብረን ስንሰባሰብ እንደ ቤተክርስቲያን አንድ አጥቢያ ስንሆን፣ አንድ ክልል ስንሆን፣ አንድ መዋቅር ውስጥ ስንኖር እንዴት ነው አብረን የምንኖረው? ማን ምን ያርግ፣ ማን ምን አያርግ፣ ለጋራ ደህንነታችን ምን እናርግ ብለን ወስነን ፈልገን የምንገባበት ህብረት ነው። ስለዚህ መጽሐፍ ቅዱስ ውስጥ የአንድ ቤተ እምነት ስም የለም፣ የሌላ ቤተ እምነት ስምም የለም፣ የኛም የሌላውም አካል የለም። በዚህ በህብረቱ ስንኖር ግን መንግስትም የሚያውቀው የሚመዘግበውም አካል የሚያውቀው እኛም የተስማማንበት በወከልናቸው መሪዎች የጸደቀ ደንብ ግን ካለ የኔን ግዴታ የኔን መብት ያስቀምጣል። አሁን ካነሳህልኝ አንጻር አንድ አባል ሆኖ በተመዘገበበት በሚገለገልበት በሚያገለግልበት አጥቢያ ውስጥ መብቱ ምንድነው? ግዴታው ምንድነው? በደንባቸው ውስጥ ግልጽ ቋንቋ ተቀምጧል። በዚሁ ልክ ደግሞ ከደንቡ ውጭ ሲሆን፣ ከመጽሐፍ ቅዱስ አስተምሮ ውጭ ሲሆን፣ ከስነ ምግባር ውጭ ሲሆን ደግሞ የሚወሰድበት እርምጃዎች አሉ በተዋረድ ማለት ነው። እሱ ላይ ለመምጣት ነው። ምክንያቱም አሁን በእናንተ የስልጣን ተዋረድ መሰረት፣ የቤተክርስቲያን ስልጣን ተዋረድ መሰረት አጥቢያታችን ያለው እናንተ ሩቅ ነው ያላችሁት እና እንዴት እዛ ወርዳችሁ ከታች ያለው ምክንያቱም በተዋረድ ለክልል ወይ ደግሞ እናንተ ናችሁ የምታውቁት አወቃቀራችሁንና ጥያቄውን አቅርባችሁ አጥቢያ መውሰድ ያለበትን እርምጃ እንዴት ዋና ቢሮ ይወስዳል የሚል ጥያቄ ነው። ይሄንን ከዚህ በፊት መግለጫ አይ ቲንክ ከአንተም ጋር ከሌሎችም ጋር የተነጋገርን ይመስለኛል። አሁን የነዚህ ፓርቲኩላር የነዚህ ሰዎች ጉዳይ የታገዱት አሁን ስለሆነ በዚህ ጉዳይ ከዚህ በፊት አልተነጋገርንም አይደለም። ከአባልነት መብት አንጻር ጋር ማለት ነው። ከአንተ ጋር ሊሆን ይችላል፣ ከሌላ አካል ጋር ሊሆን ይችላል። እንዲያውም ያነሳሁት ምንድነው እኔ ፕሬዝዳንት ነኝ፣ የቤተክርስቲያኒቷ ህጋዊ ተወካይ ነኝ። በሌላ አነጋገር ቤተክርስቲያኒቷ ነኝ የተባለው ቤተክርስቲያኒቷ ነኝ ተብሏል ብሎ እሱን አይቼዋለሁ። በሌላ መንገድ ሲሰራ ይሄ ማለት ይሄንን ያልኩበት ምክንያት እዚህ እንደዚህ ነኝ፣ ወደ አጥቢያ ሲሄድ ደግሞ አባል ነኝ። ይሄንኛው ስልጣን እዛ ላይ ከአንድ አባል የተሻለ አያረገኝ፣ አባል ነኝ ማለት ነው። ስለዚህ በዛ በተሰጠኝ አባልነት ኤክሰርሳይዝ የማደርገው መብት አለኝ፣ ደግሞ ግዴታ አለብኝ። ከዚህ የተነሳ አንድ ሰው ግዴታውን ካልተወጣ የሚታገድበት፣ ዲሲፕሊን የሚደረግበት፣ ለተወሰነ ወይም ላልተወሰነ ጊዜ የሚታገድበት ህጎች አሉ። ለምሳሌ በመተዳደሪያ ደንባችን አንቀጽ 7 ቁጥር 6 ላይ እንዲህ ይነበባል። ማንኛውም አባል የሙሉ ጊዜ የወንጌል አገልጋይም ሆነ በሌላ አገልግሎት የተሰማራ ሰራተኛ አለመታዘዝን የሚያሳይ ይህም ማለት አመፅን፣ መለያየትን፣
ሌሎች ለአንድነት ጠንቅ የሆኑ ነገሮችን የሚዘራ ወይም ከቤተ ክርስቲያን አስተምሮ ጋር የሚቃረኑ ትምህርቶችን ይዞ የሚነሳና ተቀብሎም የሚያስተምር በምዕመኑ መካከል ሆነ በውጭ ግልጽ የሆነ ኃጢአት የፈጸመ ወይም ሌላ ሲፈጽም የሚደግፍ በየትኛውም ደረጃ ባሉ የአስተዳደር መሪዎች ጉባኤ አማካኝነት ማስተማር፣ መምከር፣ መገሰጽ ወይም ከአገልግሎት ወይም ከአባልነት ወይም ከኃላፊነት ለተወሰነ ወይም ላልተወሰነ ጊዜ እግድ ወይም ፈጽሞ ከአባልነት ልታሰናብት ትችላለች። ቤተክርስቲያኗ በየትኛውም ደረጃ እሱን ላንብብልን። በየትኛውም ደረጃ ባሉ የአስተዳደር መሪዎች ጉባኤ በየትኛውም ደረጃ ባሉ ጉዳዩ ከየት ነው የተነሳው፣ እንዴት ነው የተነሳው የሚለው ነው የሚወስነው። ስለዚህ ይሄ ህግ አይከለክልም ማለት ነው። እዚህ ጋር አሁን ስንመጣ አሁን እርሶ ለምሳሌ የአጥቢያ አባል ኖት። አጥቢያ ውስጥ በሚፈጠር ችግር አጥቢያ ውስጥ ሊጠየቁ ይችላሉ። ግን ደግሞ በሴም ታይም ደግሞ የሄድ ኦፊስ አባል ኖት ወይም ደግሞ መሪ ኖት፣ የቤተክርስቲያኗ መሪ ኖት። ስለዚህ ይሄኛው ቢሮ የፕሬዚዳንቱ ቢሮ እርሶ ላይ እርምጃ መውሰድ ይችላል አጥቢያውን ሳያስፈቅድ። ለምን የዋና ቢሮ አባል እሱን መለየት አለብን። ምንድነው የምንለየው? እኔ አሁን እነዚህ ሰራተኛ በመሆን የሚወሰድብኝ እርምጃ አስተዳደራዊ እርምጃ ነው። ይሄኛው ግን ከቤተክርስቲያን አባልነት ጋር የሚያያዝ ጉዳይ ነው። ለዚህ እኮ ነው አሁን የቤተክርስቲያን አባልነት የሚያያዝ ከሆነ አባልነቱ ለሄድ ኦፊስ አይደለም። ይሄ እነዚህ ሰዎች በቀጥታ አባል የሆኑት ለአጥቢያ ቤተክርስቲያን፣ አጥቢያ ቤተክርስቲያን ደግሞ እንዲህ አይነት ነገር ዋናው ቢሮ ደግሞ ይሄንን ችግር ፈጥረዋል ብሎ ካለ ችግሩን ይዞ መሄድ ያለበት ለአጥቢያው መሪዎች ሆነው አጥቢያ መሪዎች መርምሮ እነሱ ላይ የዲሲፕሊን እርምጃ መውሰድ የነበረበት የመጀመሪያ አንዱን ልጨርስልህ። ምንድነው የምጨርስልህ? የእነዚህም ወገኖች ፓርቲኩላር የምናወራ ከሆነ እነዚህ ወገኖች የአንዲት አጥቢያ አባል ናቸው። የትም አጥቢያ የሆኑ በመሰረተ ክርስቶስ የአንዲት አጥቢያ አባል ናቸው። ጉዳዩ የተነሳው እንዴት ነው ብለን እናንሳ። ይሄ ጉዳይ እንዴት ነው የተነሳው? በተጻፈውም ደብዳቤ ላይ በደንብ ተነቦ ከሆነ መቼ እንደተጀመሩ እንዴት እንደጀመሩ ሁሉ ተዘርዝሯል። ሲሆን ቅድም የኔን የኃላፊነት ቦታና የአባልነት ቦታ ለይቼ እንደተናገርኩት በተሰጠኝ የቤተ ክርስቲያን ኃላፊነት ቦታ ሳይሆን አባል ሆኜ አጥቢያ ላይ የምገለገለው አጥቢያ ላይ አባል በመሆኔ ነው። ስለዚህ አንድ የአጥቢያ አባል ጥያቄ ካለው ወደ አጥቢያ ቤተ ክርስቲያን ይሄድና አጥቢያ ቤተ ክርስቲያን ሽማግሌዎችን ይጠይቃል። በእነሱ ምላሽ ካረካ ወደሚቀጥለው እርከን ይሄዳል፣ እዛ ያበቃል ነው የሚለው። እነዚህ ወገኖች ግን ይሄንን እርከን ሳይጠብቁ ከመአመጉ የሀገር አቀፍ የአስተዳደር መሪዎች ጉባኤ ነው የጀመሩት። የሀገር አቀፍ አስተዳደር መሪዎች ጉባኤ ሲጀምሩ ምንድነው የተደረገው? ተመክረው ጥያቄያቸውን እንደምንም ማለት ህጋዊም ባይሆን እሺ እንቀበላለን ብለው ለጠየቋቸው አስተዳደራዊ ጥያቄ ደግሞ ይሄ እንደዚህ ነው ተብለው በዚያ ተስማምተው ተለያይቶ ሲያበቁ ግን በዚህ አላቆሙ። በሚዲያ መግለጫ የመስጠት ስራ ውስጥ ገቡ። ይሄንን ሲገቡ እነዚህ ሰዎች ያለ አግባብ እና ለአንድ አባል ከተሰጠው መብት አልፎ የማዕመጉን ሰብሳቢ የፕሬዝዳንቱ ተጠሪ የሆነን ከፕሬዝዳንቱ በላይ የሆነን አካል አንድ አባል ጠየቀ ማለት ነው። መጠየቁ ኃጢአት ላይሆን ይችላል፣ ግን አሰራር አይደለም። እዚህ ያሉት አዲስ አበባ ስለሆኑ መሪውም አዲስ አበባ ስለሆነ ሊያገኙ ይችላሉ። ሌላ ክፍለ ሀገር ያሉት ደግሞ እሱ ማግኘት አይችሉም፣ ፕሬዝዳንቱን ማግኘት አይችሉም። ለዚህ ነው ወደ አጥቢያ መሪዎቻችሁ ሂዱ የተባለው። ስለዚህ እነዚህን ወገኖች ምከሯቸውና ከዚህ ድርጊታቸው እንዲታቀቡ ይመከሩ ተባለ። ይህንን አሁን ጥያቄ ወደ አወርዳቸዋል አወረድን። እሱ እኮ ደብዳቤ ላይ ተጽፏል እኮ የተጻፈበት ደብዳቤ ቀንም አለ፣ የተመለሰበትም ቀን አለ። እነዚያ እሺ አሁን እናንተ ስርዓት ጥሳችኋል። የጣሳችሁት ጉዳያችሁ እውነት ሊኖረው ይችላል። ነገር ግን ይህንን ጉዳይ ያስተላለፋችሁበት መንገድ ትክክል አይደለም። ቤተክርስቲያን በየደረጃው ኃላፊዎችን አስቀምጣለች፣ መሪዎችን አስቀምጣለች። እናንተ የአንድ አጥቢያ አባል ናችሁ። ለአንድ አጥቢያ ደግሞ የተወሰነው መብት አጥቢያ ሽማግሌዎች ጋር መሄድ ነው። እሱ ካላረካ ደግሞ ወደሚቀጥለው እርከን መሄድ ነው። እሱ የመጨረሻ ነው የሚለው። አጥቢያ ግን እንደ ቤተክርስቲያን አጥቢያ ጥያቄ ካላት
በየደረጃ ያሉትን መጠየቅ ትችላለች። የአባላትንም ጥያቄ ቢሆን በራሷ የምትመልሰውን ትመልሳለች። በራሷ የማትመልሰውን ክልል ጠይቃ፣ ቀጠና ጠይቃ፣ ዋና ቢሮ ጠይቃ መመለስ ትችላለች። እነዚህ ሰዎች ግን ከአናት ስለጀመሩ ከአናት የጀመሩት ጉዳይ ወደ ክልል ሄዶ ክልል ምከሯቸው ተባለ። ክልል መከራቸው። የክልል ምክርም አልሰሙም። የክልል ምክር ሳይሰሙ እንደገና ወደ ሚዲያ ወጥተው በአደባባይ እንደዚህ ስለሆነ የሚወስን መሪ ስለሌለ የመሪነት ክፍተት ስላለ አጥቢያዎቻችን፣ ክልሎቻችን ተረጋግታችሁ ውሳኔ ጠብቁ ብለው መግለጫ ሰጡ። በአንድ በኩል መሪ የለም ከተባለ መሪ ጠብቁም ደግሞ ሲሉ ራሱ የሚጋጭ ነገር ነው እሱ ራሱ። ስለዚህ ይሄ ጉዳይ ከአንድ አጥቢያ ስኮፕ አልፏል። ያሳለፈው ይሄ አይደለም። ማዕመጉ የሚባለው ሀገር አቀፉ ቦርድ አይደለም። ሲጀምር ራሱ አልፎ ነው የመጣው። ይሄ ሳይሆን የወረደው እነዚህ ወንድሞች ናቸው ወደ ላይ የወጡት። ስለዚህ የወጣውን ጉዳይ ደግሞ ደንቡ አይከለክልም ነው። ይሄንን ጉዳይ ማንኛውም አባል አሁንም ደግሞ ያነባል የሙሉ ጊዜ አገልጋይም ሆነ በሌላ የአገልግሎት የተሰማራ ሰራተኛ አለመታዘዝን የሚያሳይ ይህም ማለት አመፅን፣ መለያየትን፣ ሌሎች ለአንድነት ጠንቅ የሆኑ ነገሮችን የሚዘራ ወይም ከቤተ ክርስቲያን አስተምሮ ጋር የሚቃረን ትምህርቶችን ይዞ የሚነሳና ተቀብሎም የሚያስተምር በምዕመናንም መካከልም ሆነ በውጭ ግልጽ የሆነ ኃጢአትን የፈጸመ ወይም ሌላው ሲፈጽም የሚደግፍ በየደረጃው በአጥቢያ ሊሆን ይችላል፣ አጥቢያ ላይ ጉዳዩ ከተነሳ፣ ክልል ሊሆን ይችላል፣ ክልል ጉዳዩ ከተነሳ፣ ቀጠና ሊሆን ይችላል፣ ቀጠና ጉዳዩ ከተነሳ፣ ዋና ቢሮ ሊሆን ይችላል፣ ጉዳዩ ዋና ቢሮ ከተነሳ። ስለዚህ ባሉ አስተዳደር መሪዎች ጉባኤ አማካኝነት ማስተማር፣ አስተምሯቸው፣ ምከሯቸው፣ መምከር፣ ከዛ ገስጿቸው ተብሏል፣ ተገስጿል። ከዚህም አልፈን ይሄንን ጉዳይ ብዥታ የፈጠሩ ነገሮች ካሉ እኛን ማብራሪያ ጠይቁ፣ እናብራራላችሁ። እዚህ ጋር ልክ አይደለም ካላችሁም ልክ ያልሆነውን በግልጽ ቁጭ ብለን እንነጋገር። ግብረ ሰዶማዊን ተቃዋሚና ደጋፊ የሚባል ነገር ሊሰራ አይችልም። ምክንያቱም እኛም በአደባባይ እንቃወማለን፣ እነሱም በአደባባይ ይቃወማሉ። በእኛ መካከል በመቃወም ደረጃ ልዩነት ካለለው ቁጭ ብለን በጋራ የምንቃወምበትን መንገዶች ለህዝባችን ይፋ እናድርግ። ስለዚህ አባቶች የከለ የሚባሉ አባቶች እባካችሁ ምከሯቸውና ቁጭ ብለን እንነጋገር። ጥያቄም ካላቸው እኛ ጋር ቁጭ ብሎ መጀመሪያ ዲስከስ ያድርጉ። የኛ ስራ፣ የኛ ተግባር፣ የኛ አደራረግ ካልገባቸው እናስረዳቸው። ከዚያ በኋላ ያልተረዱት ነገር ካለ እናንተ ባላችሁበት ይጠይቁን፣ እንመልስ። ከዛ በኋላ አቅጣጫችን ወደ አንድ ነገር ፎከስ እናደርጋለን። ምናልባት 3 ሳምንት አካባቢ ሞከሩ ሽማግሌዎች። በታህሳስ 8 ጽፎ የሰጡን ደብዳቤ እንደሚያሳየው አይ እኛ ሞክረን ፈጽሞ ከነሱ ጋር ቁጭ ብለን ማውራት አንፈልግም ብለዋል። ደብዳቤ አደረሱ ብሎ ደብዳቤ አደረሱ። አንፈልግም ብለዋል ማለት ሽማግሌዎች እነማን ናቸው? ሽማግሌዎቹ ተዘርዝረዋል። እንግዲህ እዛ ጋሽ ሰለሞን ከበደ አለ፣ ጋሽ ተስፋ ጽዮን ደለለው አለ፣ ጋሽ መኮንን ደሳለኝ አለ። እርግጥ 5 ነበሩ፣ በኋላ 3 ብቻ ሆኑ። በእነሱ ፍርማ ያለበት ሌሎች ቤተክርስቲያን እንደዚህ ብታረግ፣ እንደዚህ ባታረግ፣ እንደዚህ ብታረግ ያሉት ነገሮች አሉ። ስፔሲፊካሊ ግን የተወከሉት እነዚህን ወንድሞች አነጋግረው ከቤተክርስቲያን መሪዎች ከፕሬዝዳንቱም ጋር ከፕሪንሲፓሉም ጋር ከማዕመጉ ሰብሳቢውም ጋር አገናኝተው ያልተግባባን እነሱ የገባቸው እኛ ያልገባን እኛ ገብቶ እነሱ ያልገባቸውን ነገሮች እናጥራ፣ ቁጭ ብለን እንነጋገር ነው ያለው። እንድንነጋገር ሁኔታዎችን አመቻቹ ነው ያለው። አንፈልግም አሉ። ከዚህ በላይ ምንም ማድረግ አንችልም። ስለዚህ ይሄ ጉዳይ በዚህ ብቻ አላበቃም። በግልም የሞከርናቸው ነገሮች አሉ። በግል አድርጌያለሁ አላደረኩም ብዬ አሁን መፎከር አልፈልግም። ነገር ግን እነዚህ ወንድሞች የቤተክርስቲያን አባል ናቸው፣ አገልጋዮች ናቸው፣ እንደኔው አባል ናቸው። ስለዚህ እነዚህ ሰዎች የመገሰጽ ወይም ዲስፕሊን የማድረግ ሱስ ስላላት አይደለም ቤተክርስቲያን ይህንን እርምጃ የወሰደችው። በሌላ በኩል ደግሞ አንደኛ በሚዲያ ላይ ወጥቶ ስለ ቤተክርስቲያን መናገር መብቱ የማን ነው የሚለው በደንቡ ውስጥ ተገልጿል። ደንቡ የሚለው የቤተክርስቲያኒቷ ፕሬዝዳንት ስለ ቤተክርስቲያን ሆኖ መግለጫ ይሰጣል ነው። አለበለዚያ ግን ህጋዊ ውክልና ይሰጣል ነው። ህጋዊ ውክልና ሳይሰጥህ እኔ ማዕመጉ ነኝ፣ እኔ ፕሬዝዳንት ነኝ፣ እኔ መሪ ነኝ፣ አሰራሩ አልሰራም፣ ደንቡ አይሰራም ብለህ መግለጫ መስጠት አችልም።
ምናልባት በእነሱ አካሄድ ደግሞ ለምሳሌ ፕሬዚዳንቱም ሆነ ይሄ የበላይ ስልጣን አካል ከህገ ደንቡ ወጥቶ ወይም ደግሞ ባላግባብ ነው እየሄደ ያለው እየሰማን አይደለም ካሉ በግል መግለጫ ቢሰጡ እሱ አይደለማ። ህጉን ተከትለ ነው ህጉን የምተቸው። ህጉን ተከትለ ነው ፕሬዚዳንቱንም ሰብሳቢውን የምተቸው። ምክንያቱም ሰብሳቢው ሲያጠፋ፣ በነገራችን ላይ ይሄ ደንብ ለእኔም ይሰራል፣ ለእነሱም ይሰራል፣ ለሰብሳቢውም ይሰራል። ለምሳሌ ፕሬዚዳንቱ እምቢተኝነትን የሚያሳይ ከሆነ ከቤተክርስቲያኒቷ አሰራር የሚወጣ ከሆነ እና በተቀመጠው መንገድ የማይሄድ ከሆነ ማዕመጉ የሚባለው ወይም ቦርድ የሚባለው አግዶ ጠቅላላ ጉባኤ ይጠራል። ሰብሳቢውን በተመሳሳይ መንገድ ከማዕመጉ መካከል 2/3 ወይም 1/3 ወይም ከሁለት የበለጡ ነው የሚለው ከሁለት የበለጡት በዚህ ጉዳይ ለቤተክርስቲያን ስርዓት የማይታዘዙ ከሆነ አግዶ እስከ ጠቅላላ ጉባኤ ያቆያል ይላል። ስለዚህ ለአንድ ሰው የተደነገገ ህግ አይደለም። ስለዚህ ቤተክርስቲያን ያስቀመጠቻቸው መሪዎች ካላደረጉ እነሱን የሚጠይቅ አካል አለ። ግለሰብ አይደለም መጠየቅ ያለበት፣ አንድ አጥቢያ አይደለም መጠየቅ ያለበት። አንድ አጥቢያ ደንቡ ይስተካከል ብሎ ለመጠየቅ ይችላል። ግን ካሉት አጥቢያዎች 1/3 መጠየቅ አለባቸው እንዲሻር። ክልሎቹ 1/3 መጠየቅ አለባቸው እንዲሻር። ማዕመጉ ለአስቸኳይ ስብሰባ ለመሰብሰብ 1/3 መስማማት አለባቸው ተሰብስበው አንድ ጉዳይ ለመነጋገር። ስለዚህ አሁን የሀገር ጉዳይ ብናነሳ ለምሳሌ የሀገር ጉዳይ ሀገር የሚያስተዳድረው አካል ቀይ ባህርን ቶሎ እናምጣ ብዬ ብለው እምቢ ብሎኛልና ላመጣ ልሄድ ነው ትላለህ እንዴ? ወይም እንዲህና እንዲህ አድርጉ ትላለህ እንዴ? ስርዓት ባለው መንገድ ነው የምትጠይቀው። ስርዓቱን ተከትለ ነው የምትሄደው። ስርዓቱ ከከለከለ ከለከለ፣ በቃ ስርዓቱ ከፈቀደልህ ፈቀደልህ። ስለዚህ ያለ ስርዓት መጥተህ ስርዓቱን መተቸት አትችልም። በስርዓት ሄደ ነው። እኔ አሁን እዚህ ውስጥ የምፈልገው ደንብ አለ፣ የማልፈልገው ደንብ አለ፣ የምቀበለው አለ፣ የማልቀበለው አለ፣ የሚጥመኝ አለ፣ የማይጥመኝ አለ። ከጸደቀ በኋላ ግን ይጥመኛል አይጥመኝም የምለው ነገር የለም። ማስጠበቅም መጠበቅም ግዴታ አለብን። ይሄ ለማንኛውም አባል የተሰጠ ህግ ነው። በነገራችን ላይ ደንቡን የመጠበቅም የማስጠበቅም እኩል ግዴታና መብት አለው አንድ አባል። ስለዚህ አባል እኩል ከሆነ ማንኛውም አባል ግዴታና መብት ካለው አንድ ሰው ከተቀመጠለት ግዴታ ወጥቶ ከተሰጠው ኃላፊነት ወጥቶ ሌላ ነገር የሚያደርግ ከሆነ ዲሲፕሊን የማይደረግበት ምንም ይኸው ህጉ ነው የሚናገር። እሺ አሁን ወደ ዲሲፕሊን ሄዳችኋል፣ መግለጫ ማውጣታችሁ አግዳችኋል። እና ካገዳችሁት በኋላ ህብረተሰቡ ወይም ደግሞ የእናንተ አባላት የተረዱበት መንገድ ግን እናንተ እንደምትሉት አይደለም። ያሉት ምንድነው? እነዚህ ወገኖች ማለት ዶክተር ስዩም አንቶኒዮስ፣ ወንድም ሰለሞን ገብረ ማርያም፣ ወንድም አሰፋ ደሜ የተባሉ ሰዎች በኋላ አቶ ወንጌላዊ አዳነ ደቻሳን እናነሳለን። ግብረ ሰዶማዊነትን በመቃወማቸው ምክንያት ይሄ በላይ አካል ግን ግብረ ሰዶማዊያን ጋር አብሮ መስራት ስለሚፈልግ እነዚህ ሰዎች ተቃወመ። አሁን በየጉባኤው በሚነበብበት ጊዜ በጣም ብዙ ሰዎች ተከፍተው ነበረ፣ የሚያለቅሱም ሰዎች ነበሩ። አሁን ዛሬ ጠዋት ያገኘሁት አንድ ፓስተርም ደግሞ እኔ ራሴን ታምም ያለው ሄደ ጠይቀልኝም በሚል እንትን ብሏልና ይህንን ያመጣው ውጤት መንፈሳዊ አንድነትን የሚያስጠብቅ ነው ብላችሁ ታስባላችሁ ወይስ ምንድን ነው? ይሄ ዲሲፕሊን ሲደረግ ማንኛውም ሰው ደስ ይለዋል ብዬ አላስብም። ሁለተኛ ብዙ ደግሞ ያልከው ትክክል አይደለም። ማለት ብዙ ቦታ ቤተክርስቲያን ናት፣ ሰው ደግሞ ሰው ነው፣ ግለሰብ ነው፣ ቤተክርስቲያን ደግሞ ቤተክርስቲያን ነች። ቤተክርስቲያን ከግለሰቦች በላይ ነች፣ ከፕሬዝዳንቱ በላይ ነች፣ ከማዕመጉ በላይ ነች። ቤተክርስቲያን እኔ ባልነበርኩ ጊዜ ቤተክርስቲያን ነበረች፣ እኔም ሳልኖር ቤተክርስቲያን ትኖራለች። ስለዚህ ደስ ስለሚያሰኝ አይደለም። ትክክል ያልሆነው ግን መራራም ቢሆን ትክክል አይደለም። አይ የሄዳችሁበት አሁን ምንድነው እነሱ በጉባኤ ነው የተነበበው የእናንተ መግለጫ እና እንደዛ መሆን ሳይሆን የነበረበት እነሱ ያሉትን ነው። እሺ ይህንን ውሳኔ ለቤተክርስቲያኒቱ ለአጥቢያዊቱ ልካችሁ በእነዚህ ሰዎች ላይ እርምጃ ወሰዱ፣ በዚህ ምክንያት አጥፍተዋል ብለው የቤተክርስቲያኒቱ ጉባኤ ተሰብስቦ እርምጃ ቢወስድ ይሻል ነበር። ምክንያቱም ቤተክርስቲያኑ ነው ከእናንተ ይልቅ የሚያውቃቸው። ቅድም ስላልኩ ማለት ነው አንደኛ የፈጠረው ስሜት ግን በየቦታው ምናልባት እናንተም ጋር ደርሷል ብዬ አስባለሁ። ይሄ እኮ አዲስ አይደለም። በነገራችን ላይ ከዚህ በፊትም ከአባልነት የተሰረዙ አባላት አሉ፣ ዲሲፕሊን የተደረጉ አሉ፣ የታገዱ አሉ። በየትኛውም ጊዜ እኔንም ደስ አያሰኘኝም፣
ማንኛውንም ደስ ያሰኛል ብዬ አልጠብቅም። ግን እንደው አባላቶቹ ሚስ አንደርስታንድ ማድረጋቸው ላለመረዳታቸው አይ ቲንክ ሚስ አንደርስታንዲንግ እንዳይኖር ነው እንዲነበብ ያደረግ ነው። አሁን አንተ ለምን አስነበባችሁ እነሱ ራሳቸው ውሰዱ ብላችሁ ብትነግሩ አይሻልም ወይ አልክ አይደለም? አሁን እኮ እያንዳንዱ ዝርዝር የተናገርነው የሄድንባቸው ርቀቶች ለምን እንደዚህ ሆነ። መጀመሪያ ከአናት የተጀመረው እነሱ ናቸው የጀመሩት። አጥቢያ ሽማግሌዎች ሂዱ ሲባሉ ሳይሄዱ ቀርተው ከዋናው ሲጀምሩ፣ ዋናው ደግሞ በየደረጃው እያማከረ እየተመካከረ ቆይቶ እናንተ ወስኑ ብሎ ልኳል እኮ ክልሉ በደብዳቤ ከኛ አቅም በላይ ስለሆነ አገር አቀፍ የቤተክርስቲያኒቱ ህልውና ላይ አደጋ ያጋለጠ ስለሆነ እናንተ ወስኑ ብሎ የላከው ደብዳቤ እኮ አለ። አንቀጽ ደግሞ አለ። ለምሳሌ እዚህ አንቀጽ 31 10 ላይ ላንብብልን ምን እንደሚል ማለት ነው። ስለዚህ እሱን አደጋ እኛ አይደለን የጀመርነው፣ እኛ አይደለን ያመጣነው። የተጀመረው ካጀማመሩ ስለተበላሸ እና ደግሞ ደንቡም ስለማይከለክል ነው ይሄ የተደረገው እና ይህንን በማድረግ ቤተክርስቲያን አልተሳሳተም። ለምሳሌ በዚህ አንቀጽ በዚህ ደንብ አንቀጽ 11 4 የተጠቀሰው እንደተጠበቀ ሆኖ በየትኛውም አጥቢያ ወይም ክልል ወይም ቀጠና ውስጥ የቤተክርስቲያኒቱን ህልውና ወይም አንድነትን የሚጎዳ ማናቸውንም ነገር ጣልቃ በመግባት አስተዳደር እርምጃ በመውሰድ ለመጠመቁ ሪፖርት ያቀርባል። ማን? ማዕመጉ ቦርዱ ማለት ነው። ስለዚህ ደንቡ አይሰጣቸውም። ደንቡ ለዋና ቢሮ ለማዕመጉ አይሰጥም የሚለው ደንቡን ማየት ያስፈልጋል። ደንቡ የመሰረተ ክርስቶስ ነው። የመሰረተ ክርስቶስ ደንብ እንደዚህ ካለ የመሰረተ ክርስቶስ አባላት ደንቡ ነው ማለት ያለባቸው። በደንቡ ነው መገዛት ያለብን። ይሄ ዛሬ ለአንድ ሰው ነገ ደግሞ ሌላ ሰው ነው ማለት ሁላችንም በደንቡ እንተዳደራለን ብለን በወኪሎቻችን በኩል አጽድቀናል። ይሄ አሰራር ደግሞ ለቤተክርስቲያን ለመሰረተ ክርስቶስ ቤተክርስቲያን ብቻ ዩኒክ አይደለም። ማንኛውም ኢትዮጵያ ውስጥ ያለ ቤተ እምነት ደንብ አለው፣ ውስጥ ደንብ አለው፣ መመሪያ አለው፣ መዋቅር አለው፣ አሰራር አለው። አሰራሩን ጠብቆ ነው የሚሄደው። እንደ መሰረተ ክርስቶስ ቤተክርስቲያን ደግሞ አዲስ የጀመርነው በዚህ ማዕመጉ የተወሰነ አይደለም። አንድ ሁለተኛ በስሜት ተገፋፍተን ወዲያው ያደረግነው አንከባለን፣ አስታመን፣ ሞክረን እና ለመመለስ ፈቃደኛ ስላልሆኑ መመለስ ብቻ አይደለም። ቤተክርስቲያን ይሄ ነው አቋሜ፣ እኔም ማምነው ይሄ ነው፣ ግብረ ሰዶማዊነት ፈጽሞ አልቀበልም፣ እቃወማለሁ ብላ ከገለጸች በኋላ አንቀበልም፣ ቤተክርስቲያን ያለችውን አንቀበልም ብለው ነው መግለጫ የሰጡት። ታዲያ እነዚህ ቤተክርስቲያን አባላት ናቸው፣ ክርስቲያን ሊሆኑ ይችላሉ። ነገር ግን ቤተክርስቲያን ደንብን ማክበር ካለብን ሁሉም አባላት ላይ ማክበር ስላለብን የቤተክርስቲያንን መግለጫ ከተቃወምክ ይሄ እርምጃ ይወሰድብሃል። እሺ፣ የአጥቢያው ምላሽ ምንድን ነው? ለእናንተ ምናልባት ምላሽ ሰጥተዋል? አጥቢያው እንግዲህ ሪፖርት አልደረሰንም፣ ሪፖርት የለኝም እኔ ግን የማስፈጸም ግዴታ አለባቸው። ምክንያቱም ግን ቢያንስ ምላሽ መስጠት ነበረባቸው አይደለም? እንግዲህ ምንድን ነው መሰለ ይሄንን እኛ የጻፍነው ለአጥቢያ አይደለም። ክልሎች አሉ፣ ቀጠና ለክልል አሳውቅ፣ ክልል ደግሞ ለአጥቢያዎች አሳውቅና በጉባኤ ብዥታ እንዳይፈጠር የሄድንባቸውን ሂደቶች ሁሉ በዝርዝር አንብባችሁ ለምዕመናን ጉባኤ አሳውቁ ነው ያለ። ስለዚህ ይህንን ሰምተው ከዛ አጥቢያ ምንም የመጣ ምላሽ የለም እያሉኝ ነው። ምላሽ እንግዲህ ክልሎች ናቸው አሁን አገልጋዮች ክልሎች ሳይሆን እንደው ምክንያቱም ሰዎቹ ያሉበት አጥቢያ ምን አለ ምን ምላሽ እኮ እሱን ነው። ሪፖርት አልደረሰኝም እስካሁን። አሁን እሁድ አይደል? ዛሬ ስንት ነው? ማክሰኞ ነው። ስለዚህ ሪፖርት የሚሰበስቡ አካላት አሉ። እነሱ ሰብስበው ሪፖርት ያደርጉልናል። አልመጣም እኔ ጋር። ነገር ግን ምንም ይሁን ምን የቤተክርስቲያን ውሳኔ እስከሆነ ድረስ መሰረተ ክርስቶስ አባላት እስከሆኑ ድረስ የመሰረተ ክርስቶስ አጥቢያ እስከሆነች ድረስ የተወሰነውን ውሳኔ የመተግበር ግዴታ አለባቸው። እሺ፣ ወደ ወንጌላዊ አዳነ ከመሄዳችን በፊት ምናልባት ይሄ ውሳኔ ህዝቡን አሁን ብዙ ሰዎችን ለማናገር ሞክሬያለሁ እና እናንተን እንደ ግብረ ሰዶም ደጋፊ እነሱን እንደ ግብረ ሰዶም ተቃዋሚ አድርጎ ስሏቸዋል። ይሄ እናንተ ላይ ተጽዕኖ ይለው አሁን እንደማትደግፉ እናውቃለን። ከዚህ በፊትም መግለጫ ሰጥታችኋል፣ በእኛም አቅርበነዋል። ግን እንዲህ አይነት ስዕል መፍጠሩ ራሱ እኔ አሁን ብዙ ዝርዝር ውስጥ በገብቼ ባወራ ጥሩ ላይሆን ይችላል። በአጭሩ ግን አያዋጣም፣ አይጠቅምም። እውነት ነገር አሁን ለህዝቡ ማለት እሱን ነው የምለው። ለምሳሌ አሁን ማለት መግለጫ ሳያወጡ በፊት እኛም አሜሪካ ሳንሄድ በፊት እኔም በጉባኤ በራሴ የፌስቡክ ገጽ
ግብረ ሰዶማዊነትን መቃወም አለመቃወም ከኢትዮጵያዊነት መውረድ ነው፣ ከመንፈሳዊነት ብቻ አይደለም ብዬ በተደጋጋሚ ተናግሬያለሁ። ሁል ጊዜ ግን ማነብነብ የለብኝም። ቤተክርስቲያንንም በጠቅላላ ጉባኤያችን በግልጽ ቋንቋ ተናግረናል። ነሐሴ 9 በወጣው መግለጫ ግልጽ አድርገናል። አሁን መስማት ለማይፈልግ መናገር አልችልም። ሰው ነህ ስላለ አልሆንም አይደለሁም። ተደጋጋሚ ጊዜ ተናግሬያለሁ። ቆሻሻ ነገር ማለት አሁን እንደው እንደ ጀግንነት ለማውራት የሰው ጆሮ ስለሚስብ እንጂ እኔ ተደጋጋሚ ጊዜ ያልኩት ብዙ ነገር የማናደርገው እንደ ኢትዮጵያዊ ክርስቲያን ያልሆኑ እኮ የማያደርጉት ነገር አለ አይደል? ቅድም ባለፈው የአህያ ስጋ፣ የፈረስ ስጋ፣ የበቅሎ ስጋ ማንበላው እኮ ስለማንበላ ነው። ያደግንበት ባህል ቆሻሻ ነው ስላለ በጣም ስለሚያስጠላን ነው። ግብረ ሰዶማዊነት ከዚህ የከፋ ነው። ኃጢአት ነው። ኃጢአት ነው። ኃጢአት የሚሆነው ክርስትና ሲበራልኝ ነው። የተውነው ግን እንደ ኢትዮጵያዊ ማንኛውም እምነት የሌለው እንኳን ይህንን ጉዳይ ብታነሳ ግብረ ሰዶማዊ ጥሩ ነው ክፉ ነው ብትለው ክፉ ነው የሚል አውቶማቲካል ማሰብ የለበትም። ምክንያቱም ኢትዮጵያ ውስጥ በማደጉ ብቻ። ይህንን ካሉ በኋላ ማለው ይህንን ባለፈው ያደረግነውን ቃለ ምልልስ ከሰሙ በኋላ በፊት የእናንተ ቤተክርስቲያን አባል የነበሩ ፓስተር ውድነህ እንዳይላሉ የመሰረተ ክርስቶስ ኮሌጅን ፕሬዚዳንት ነበሩ መሰለኝ እና ከዚህ በፊት ማለት ነው አካዳሚክ ዲን ማለት ነበሩና እሳቸው ምን አሉ? እንግዲህ ቃለ ምልልሱን ሰምቼዋለሁ። አሁን ቤተክርስቲያኗ የወሰደችው እርምጃ ከግብረ ሰዶማውያን ጋር አልተባበርም አለች እንጂ ከህብረቱ አልወጣችም። ለምንድን ነው በቃ ከዚህ በኋላ ወጥተናል፣ ይህን አቋማቸውን እስኪያስተካክሉ ድረስ እንቆያለን ለምን ይላሉ የሚል ጥያቄ አንስተዋል። ምናልባት ይሄ ነገ የሆነ ነገር ተፈጥሮ እንደገና ተመልሰው ሽልክ ብሎ ሊገቡ ይችላሉ የሚልም ይሄ በእውነት ለመናገር እኔ እንጂ ሰው ማሰብ አይችልም፣ እኔ እንጂ አዋቂ የለም፣ እኔ እንጂ መሪ የለም ከማለት የሚመነጭ እንጂ እነሱን አማክረን አይደለም እኮ ቤተክርስቲያን የምንመራው ድሮም ቢሆን ማለት ነው። አንደኛ ሲጀምር ውድነህ የቤተክርስቲያናችን አባል አይደለም ነበሩ ነበረ። እሱ በራሱ መንገድ አሁን ወጥቷል። እሱም ዲሲፕሊን ተደርጎ ነው የወጣ ከቤተክርስቲያን። ለማንኛውም ሽልክ ብለንም አልገባንም፣ ሽልክ ብለንም አንወጣም። ይሄን በተደጋጋሚ ገልጸናል። የመኖናይት ወርልድ ኮንፈረንስ ብንገባም ብንወጣ የምንጠቀመው ምንም ነገር አሁን ወጥተናል ለማለት ምን እንደከበዳችሁ? ይኸውልህ ድርጅት እኮ ወጥተናል ብለህ አትወጣም፣ ገብቻለሁ ብለህም አትገባም። ተቃውሞ ገጠማችሁ አይደለም እንዴ? ተቃውሞውን ተከትሎ ቤተክርስቲያን አባላቶቿ ካልፈለጉት መውጣት ምንድን ነው? ይኸውልህ እሱን እኮ ነው የምልህ። አሁን የኮንፈረንሱን ማዘጋጀት አይደለም ጥያቄ ሆኖ ነበረው። እሱ ብቻ ሳይሆን አባልነቱ አይደለም። አይ ኮንፈረንሱ ነው መጀመሪያ። ኮንፈረንሱን በእኛም የቴዎሎጂካል ኮንቪክሽን በሰው አእምሮ ውስጥም ባልተፈለገ መንገድ ተለጥጦ ስለገባ ይህንን መሰረዝ አለብን አለ። ከዚህ በፊትም በገለጽኩት መንገድ የሜኖናይት ወርልድ ኮንፈረንስ አባላት 110 ናቸው አለ። ከ110ሩ 4 ቦታ ያሉት 4 ኮንፈረንሶች በዚህ ታምቷል፣ በዚህ ተነካክቷል። አንዷ የሜኖናይት ዩኤስኤ ሙልጭ ብሎ ግብረ ሰዶማ ይደግፋለሁ ብሏል። ጀርመን፣ ካናዳ ደግሞ አጥቢያዎች ናቸው፣ ሲንግል አጥቢያዎች ናቸው። ኔዘርላንድስ ሲንግል አጥቢያዎች ናቸው ደጋፊ የሚባሉት። ሌሎች አጥቢያዎች ደግሞ እኔ አልደግፍም ቃወማለሁ የሚሉ ናቸው። ስለዚህ ከ110ሩ 4 ስታነሳ 106 አባላት ግን ግብረ ሰዶማዊነትን ምን የሚያደርጉ ናቸው? የሚቃወሙ ናቸው። ስለዚህ እነዚህ የሚቃወሙት ከኛን ጨምሮ 106 ናቸው። 106 ከሆኑ የኛ ጥያቄ መኖናይት ወርልድ ኮንፈረንስን መኖናይት ወርልድ ኮንፈረንስ ሆይ እኛ 106 ነን፣ 4ቱን እንዴት አድርገህ ነው አባል አድርገህ የጨመርክብን? ደንባችን ግብረ ሰዶማዊነትን እንደሚቀበል አይናገርም፣ መመሪያዎቻችን አይናገርም፣ ሌሎች ደንቦቻችንም ስለዚህ ጉዳይ ምንም አይናገሩም። ስለዚህ ይሄንን ካስወጣ አባልነታችን ይቀጥላል፣ የማታስወጣ ከሆነ ግን አባልነታችን ይቀራል ነው ያስተላለፈ ጥያቄ አቅርባችኋል። አዎ፣ ለዚህ ደግሞ አግባብ ባለው መንገድ ይሄንን የሚያጠና ኮሚቴ፣ ምክንያቱም አሁን ገባንም አልገባንም ሽልክ ብሎ ገቡ ሽልክ ብሎ ወጡ የሚባለው በ6 ዓመት አንድ ጊዜ የሚደረግ ነው። ከዛ ውጭ ግንኙነት የለንም። ስለዚህ የገንዘብ ግንኙነት የለንም። እንዲያውም እኛ ተደጋጋሚ ጊዜ ያልኩት $4,000 በዓመት እየከፈልን እኮ አባል የሆነ ማንኛውም አሶሲዬሽን ማንኛውም ማህበር አባላቶቹን አስከፍሎ ስራ ማስኬጃ እንደሚያደርግ
እኛ እኮ ነው ከፍለን አባል የሆን። ስለዚህ እኛ 50% ነን፣ የማህበሩ 50% ነን በብዛት። ስለዚህ ኤኒታይም ብንወጣ የሚከለክለን ነገር የለም። ስለዚህ ስብሰባውን ሰረዝን፣ ስብሰባ አይደረግም፣ የማይደረግበትን ምክንያት ዘረዘርን። አባልነት ለመቀጠልም ላለመቀጠል ደግሞ ይሄንን ፕሪኮንዲሽን አስቀምጥን። ይሄ እነዚህን አስወጥቻለሁ ካለ ለምንድን ነው ማንቀጥለው? እሺ በጣም ጥሩ። ወደ ወንጌላዊ አዳነ፣ እናንተ ያው ወንጌላዊ የሚለውን ማድረግ አንስታችኋል እንደ ቤተክርስቲያን። ይህንንም እንደው ትንሽ ማብራሪያ ቢሰጡ። ምንድነው ወንጌላዊ አዳነም ደውያለሁ ቅድም እንደተናገርኩት የደረሰኝ ነገር የለም ብሏል። አዎ ይድረሰው አይድረሰው አላቅም። እንግዲህ ይሄ ውሳኔ የኔ ውሳኔ አይደለም፣ የቤተክርስቲያን ውሳኔ ነው። የተወሰነው ግን ዛሬ አይደለም፣ የዛሬ ዓመት በ21 የሚለው ዛሬ አይደለም የተወሰነው ከዚህ በፊት ነው። ወደኋላ ሊወስድህ ነው። የዚህ ወንድም በ2017 ላይ ደንቡ በማይፈቅደው መንገድ በቤተክርስቲያን አሰራርና አደራረግ ላይ ጽሁፎ በቴሌግራም ጽሁፍ በትኗል። ይህንን ጽሁፍ በመበትኑ ምክንያት በእሱ አጥቢያ ያለበት ክልል ጉዳዩን አጥርቶ ለምን ይሄን ያደረክ አንተ የምትለው አይደለም፣ ቤተክርስቲያን እንደዚህ አይደለች፣ መመሪያዋ እንደዚህ አይደለም ብሎ እንግዲህ ያኔ የነበሩ አሉ፣ አሁንም በህይወት አሉ። ጥፋተኛ ነኝ ይቅርታ አድርጉልኝ ብሎ ስላለ፣ በሌላ በኩል ደግሞ ይሄ ጉዳይ በወረቀት የተበተነ ስለሆነ ለበተንክላቸው ሰዎች ስህተት ነው ብለህ አሁን ይቅርታ የጠየቀውን ጻፍ ተብሎ በማዕመጉ ስራ አስፈጻሚና በክልሉ መካከል ባለው ንግግር እኔንም ፐርሰናሊ ይቅርታ ስላለኝ የኔንም ስም ባልተፈለገ መንገድ ገልጦ ስለነበረ ይህን ወንድም እሺ አሁን እንደዚህ አይነት አደራረግ ለምሳሌ የአንድ ሙሉ ጊዜ አገልጋይ ሹመትና ሽረት የሚገልጽ አንቀጽ አለ። አንቀጽ 12 ውስጥ ደንባችን አንቀጽ 12 2 3 ሐመሩሃና ሜል ላንብብል። አንድ የሙሉ ጊዜ አገልጋይ ሹመት የሚሽር ጥፋት ማለትም በመሪዎች በአገልጋዮችና በምዕመናን መካከል በተደጋጋሚ ጠብን መስራት፣ ማጋጨት፣ የመለያየት ስራ በመስራት የመንፈስ አንድነትን ማናጋት ሲረጋገጥና በንስሐ ራሱን እንዲያስተካክል ሲጠየቅ እምቢተኝነትን ሲያሳይ። ሜላ ደግሞ አንድ የሙሉ ጊዜ አገልጋይ ቤተክርስቲያኑን መሰረተ እምነት፣ መተዳደሪያ ደንብ፣ ስርዓቶችን፣ መመሪያዎችን ማጥላላት እንዲሁም ሌሎች እንዳይቀበሉት ማነሳሳት ሲረጋገጥ የዚህ አመፅ መንገድ እንዲመለስ የተሰጠውን ምክርና ተግሳጽ እድል አለመቀበልን በድርጊት ወይም በቃል መግለጹ ሲረጋገጥ ከአገልጋይነት ሹመቱ ይሻራል፣ ከአባልነትም ይታገዳል ይላል። ስለዚህ ይሄን ወንድም ይሄን ያደረግከው አገልጋይ ነህ አንተ፣ በሽማግሌነት አገልግላል፣ በክልል አገልግልሃል። ደንብን የምናሻሽልበት መንገድ አለ። ጽሁፍ በመበተን አይደለም ሲባል ይቅርታ ጥፋተኛ ነኝ ጥፋቴን አውቄያለሁ ብሎ 20 ገጽ ጻፈውን ልክ አይደለውም ብሎ በክልሉ አስተዳደር መሪዎች ጉባኤ ፊት ንስሐ ገባ። ነገር ግን ያጠፋው ጥፋት ብዙ ስለሆነ ከስራ አስፈጻሚው ደግሞ አገር አቀፍ ላይ ቤተክርስቲያኒቱ ሕልውና ላይ የተደረገ ስለሆነ እንቀንስና ቅጣቱን ለ3 ወራት የትኛውም የመድረክ አገልግሎት ላይ እንዳይቆም፣ ለ3 ተከታታይ ዓመታት ደግሞ ወይም ለአንድ አገልግሎት ደግሞ በየትኛውም መሪነት ላይ እንዳይሳተፍ ታደረገ ማለት ነው። ይሄንን ካደረገ በኋላ ይቅርታ ደግሞ ጻፍ፣ ለእያንዳንዱ ለበተንክላቸው ወረቀት ለበተንክላቸው ሰዎች ስህተት ነው ብለህ ጻፍ፣ ለቤተክርስቲያን ደግሞ ይቅርታ ጻፍ ተባለ። ይሄንን እንዲነግሩት ሰብሳቢውና ምክትል ሰብሳቢ ወቅቱ የነበሩት ተደጋጋሚ ጊዜ አነጋገሩት። አንድ ጊዜ ጻፈ፣ ጥፋተኛ አይደለሁም የሚል አይነት ጻፈ። አይ ትክክል አይደለም፣ ውሳኔው እንደዚህ አይደለም፣ ጥፋተኛ ነህ ብለህ በክልል አምነህ ነው ይሄ ቅጣት የቀነሰልህ ጻፍ ተባለ። አሁንም ባልሆነ መንገድ ጻፈ። 3 ዓመት ስለተወሰነበት እንቆይ ተባለ። አሁንም ደግሞ በአንድም በሌላም መንገድ አሁን ቦርድ ሆኖ የሚሰሩ ወገኖች እንደገለጹልን እነሱም ጋር የአመፅ ስራ የመለያየት ስራ መስራቱ በደንብ ተረጋገጠ። ስለዚህ በዚህ መንገድ የእርምት እርምጃ ተወሰደበት። እሺ በጣም ጥሩ። ወደ 3ቱ ግለሰቦች እንመለስና አሁን እንግዲህ እርምጃ ወስዳችኋል። እነሱ ላይ የወሰዳችሁት እርምጃ ግን በጣም የተጋነነና ለማዳን ሳይሆን ለመግደል ይመስላል የሚልም አስተያየት መጥቷል። ምክንያቱም ምን ይላል ውሳኔው? ማንም ከነሱ ጋር ህብረት እንዳያደርግ አገልግሎት እንዳይሰጡም እንዳይቀበሉም ይላልና እነዚህ ሰዎች ማዳን ነው ያለብን ወይስ እንዲህ አይነት ውሳኔ በጣም
ጭካኔ የሞላበት ይመስላል። እሱን እንግዲህ ያው ቦርዱ ሲሰበሰብ ሊመልስልህ ይችላል። በእኔ አረዳድ ግን የማዳን ስራ ሰርተናል፣ ሞክረናል፣ የቻልነውን ያክል ሞክረናል። እየተሰደብን ግን በዚህ ደረጃ እንደው አለ ደንቡን ነው ያደረግነው። መከርክ፣ ዘከርክ፣ አልሰማ አሉ፣ በአመፅ ቀጠሉ። የመጨረሻው እርምጃ የምትወስዱ በእግድ እንዲቆዩ ማድረግ አይቻል ነበር። እንግዲህ ጉባኤ ወሰነ። እኔ ወሳኝ አይደለም፣ አንድ አባል ነኝ። ጉባኤ ወሰነ። ስለዚህ ጉባኤ የወሰነውን እንደተወሰነ መቀበል ነው። ይሄን አልቀበልም ማለት ጉባኤውን የውሳኔውን ተፈጻሚነት አይከለክለውም። ስለዚህ መክረ ዘክረ ተው ብለ ልክ አይደለም ብለ አስመክረ አልመለስም ካለ አባሌ አይደለህም ነው የምትለው። ይሄን በየትኛውም አባሌ አይደለህም አንድ ነገር ነው እኮ። አሁን እኮ ከማንም ከነሱ ጋር ህብረት እንዳያደርግ አሁን ከነሱ ጋር ቢታይ አንድ ሰው ልታግዱት ነው ማለት ነው። ለምሳሌ አገልግሎትም የትም ቦታ እንዳይሰጡ ግልባጭ፣ ለምሳሌ የቤተክርስቲያኑ ሄደዋል የትም ቦታ እንዳያገለግሉ ማድረግ። እነዚህ ሰዎች ታዲያ ራሳቸውን አይተው የት ቦታ ሊመለሱ ይችላል? ከቤተክርስቲያን ከተባረሩ ማለት ነው። እሱ ለመመለስ ከፈለጉ እሱን ሂደት አለው፣ በሂደቱ የምናየው ይሆናል። አሁን ግን ውሳኔው ጥያቄህንም ለማስታወስ ደንቡ ነው ደንቡ አይደለም ነው። ደንቡ ነው። ደንቡ ደግሞ ምንድነው የሚለው? አሁን የዘረዘርኩትና ያነበብኩትን ነው የሚለው ነው። አነስተኛ አለ፣ መካከለኛ አለ፣ መጨረሻው አለ። የተሰበሰበው ጉባኤ ግራ ቀኙን አይቶ በደንብ በስፋት ተወያይቶ አይቶ መክሮ ይሄ ነው የሚሆነው ብሎ ወሰነ። እኔ ከነሱ አልበልጥም፣ ሌላውም ለዚህ ውሳኔው ተገዥ መሆን ያለበት አስሎንጋስ የመሰረተ ክርስቶስ ቤተክርስቲያን አባል ነኝ ካለ በስተቀር። ቅድም እንዳልኩ ግን አንዱ በሌላ አድሞ ያደረገው ሳይሆን ማንኛውም አባል ላይ ሊፈጸም የሚችል ህግ እነሱን አስቦ ሳይሆን ህጉ የወጣው እነሱም ሳይኖሩ እስከ ዛሬም ድረስ የነበረ ህግ ነው። ይሄ ህግ በእኔ ላይ ይሰራል፣ በማንኛውም ላይ ይሰራል። ይልቁኑ አሁን መጠየቅ ያለብን ይሄ ማንኛውም አባል ላይ ሆኖ ቢሆን ኖሮ እንደዚህ ይባል ነበር ወይ? ምክንያቱም ከዚህ በፊት የተደረጉ ነገሮች አሉ፣ ይሄ አልሆነም። ስለዚህ እነዚህ ወገኖች እንደሚባረሩ ኤክስኮሙኒኬት እንደሚደረጉ አልተናገሩም? በሚዲያ ተናግረዋል እኮ አስበንበታል፣ ተዘጋጅተንበታል ብለዋል። አሁን ቤተክርስቲያን ያሉትን ከወሰደች በኋላ ለምንድን ነው እንደ አዲስ ነገር በዛ ጠነከረ የሚባለው ማለት ነው? ስለዚህ አንዳንዱ እንደዚህ ማድረጋቸው ስለማይቀር ኤክስኮሙኒኬት ማድረጋቸው ስለማይቀር እኛ እንደዚህ ብለን እናስጨዋለን፣ ናሬቲቭን እንቀይራለን ተብሎ የታቀደው ነገር ነው አሁን ተግባራዊ የሆነ ያለው። ጊዜ ሲሄድ እውነቱ ሲወጣ ይወጣል። ቤተክርስቲያን የወሰነችን ወስናለች። ቤተክርስቲያን አይታ የምታደርገውን ታደርጋለች። ግን በእልህና በይዋጣልኝ መንገድ ግን አታደርግም። ይሄን ቢሆን ኖሮ ያኔ ያለፍናቸው መንገዶች ነበሩ፣ ያኔ ማድረግ ይቻል ነበር። ስለዚህ ያኔ ያልተደረገው ጉዳዩ ምስከን አባቶችም ጣልቃ ይግቡ እምቢ ካሉ ግን አሻፈረኝ ካሉ ግን የነሱ ውሳኔ ነው። እነሱ ራሳቸው ነው በራሳቸው የወሰኑት እንጂ ቤተክርስቲያን የተጻፈውን ነው የተገበረችው የሚለውን ለማስረዳት። እሺ፣ በመጨረሻ ምናልባት በዚህ ውሳኔ የተቆጡ ያዘኑ፣ ግራ የተጋቡ የቤተክርስቲያኒቱ አባላት ከእርሶ መልእክት ካለዎት በቀጥታ ለእነሱ መልእክት። እኔ ተግዛጽ እንግዲህ የሚያውቁ ያውቃሉ ማለት ይሄንን እኔ ከማንበብ በፊት ሰዎቹ ላይ እርምጃ ከመወሰዱ በፊት ማንኛውም ሰው ከዚህ ድንበር የዘለለ እንደሆነ ከዚህ ያለፈ እንደሆነ በዚህ እርምጃ ተጠቂ እንደሚሆን የዚህ እርምጃ ኃላፊነት ስር እንደሚወድቅ የታወቀ ነው። ድንገት ግን ባለማወቅ ድንገት የመጣ የመሰሏቸው ካሉ የተጻፈውን ደብዳቤ በደንብ ማንበብ። ይሄ ደግሞ ቤተክርስቲያን ከሰው በላይ ነች፣ ለማንም አይን አይታ ፊት አይታ የምታዳላ አይደለችም። ፕሬዝዳንቱም ላይ እንደዚህ ይሆናል፣ ማዕመጉ አባላትም ላይ እንደዚህ ይሆናል። ከዚህ በፊትም የሆነና አዲስ ነገር አይደለም። ደስ ያሰኛል ወይ? ደስ አያሰኝም። ማንንም ደስ አያሰኝም ቅጣት። እኛ እኮ ደስ አሰኝቶን አይደለም ስማችን ሲጠለጠል ዝም ያለው፣ ይጥራ ብለን አገልግሎቱን በኃላፊነት ስለወሰድን የአገልግሎቱ ቦታ ነው ለዚህ ያጋለጠን ብለን ነው ዝም ያለው። ስለዚህ ደስ ስለሚል ሳይሆን ጸልዩላቸው፣ ጸልዩልን። ከዚህ ውጪ የቤተክርስቲያንን ስርዓት መጠበቅ ካለብን የቤተክርስቲያንን ስርዓት መጠበቅ ነው። ሲጀምር መጽሐፍ ቅዱስ እኮ ወንድምህ ሲበድልህ ብቻህን ሄደህ አነጋግረው አይደለም የሚለው። ከዛ ደግሞ ሁለተኛ ሰው ያዝ አይደለ፣ ሶስተኛ እምቢ ካለ እንደ አረመኔ ቁጠሩ ለቤተክርስቲያን ነገር አይደለም የሚለው። እንደዛ ነው እኮ የሚለው። ይሄንን ተግባራዊ ማድረግ ፍቃደኛ አይደሉም እነዚህ ሰዎች። እከሌ በድሏል፣ እከሌ ይገጸጽ፣ እከሌ ይታገድ፣ እከሌ እንትን ይሁን ነው እንጂ ያሉት
ከነዚህ ሰዎች ጋር ጥፋታቸውን ሄደን እንንገር አላሉ። ኧረ እባካችሁ ንገሯቸው፣ ጥፋተኞች ከሆኑ በዚህ ጥፋተኛ ናችሁ። አይ አንናገርም አሉ። አንቀመጥም ከነሱ ጋር አሉ። እሺ ቤተክርስቲያን አነጋግራቸዋለች። ቤተክርስቲያን አነጋግራቸዋቸው ይሄንን አንቀበልም አሉ። ቤተክርስቲያንን ካልተቀበሉ፣ መጽሐፍ ቅዱስን ካልተቀበሉ፣ የኛ ብቻ ነው የሚሰማው ካሉ መፍትሄው ከዚህ ውጭ ሊሆን አይችልም። ይሄ ደግሞ ነገም ከነገ ወዲያም የሚቀጥል ጉዳይ ነው። ስለዚህ በዚህ መንገድ ቤተክርስቲያን ከግለሰቦች በላይ መሆኑን መረጋገጥ መቻል አለበት። በጣም ለማሳሰብ ነው። አመሰግናለሁ። በጣም ነው የማመሰግነው። እንግዲህ ተመልካቾቻችን በዚህ ጉዳይ ላይ ስማቸው የተነሳው ሰዎች ለማግኘት ሞክሬ ነበረ። ዶክተር ስዩም አንቴኖስን በስልክ አግኝቻቸው ነበረ። እሳቸው እንዳሉት እንግዲህ እኛ በራሳችን መንገድ እንሄዳለን፣ ለዚህ የምናቀርበው ጥያቄ የለም በማለታቸው ነው እንጂ በዚህ ላካታቸው ሞክሬ ነበረ። ለማንኛውም ወደፊት እሳቸውን ማግኘት እንችል ከሆነ ጥያቄም ካለ ክፍት ነው ለማለት ወዳለሁ። ለማንኛውም ፓስተር ደሳለኝ አበበ የመሰረተ ክርስቶስ ቤተክርስቲያን ፕሬዚዳንት ቢሮ ድረስ መተን ቃለ ምልልስ እንድናደርግ ስለፈቀዱልን አመሰግናለሁ። ታንኪዩ። አመሰግናለሁ። ተመልካቾቻችን የዛሬ ዝግጅታችን በዚህ ጠናቀቅ። ሳምንታዊ ቴሌቪዥን ዝግጅታችን እነዚህ ወቅታዊ ጉዳዮችን እያነሳ የሚመለከታቸውን አካላት የጠራ ምላሽ እንዲያገኙ ያደርጋል። በእኔ በኩል ሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ይባርካችሁ።